ፍልሚያው ተጧጡፎ ሲቀጥል የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ አሜሪካ በሚስጥር ልከውታል የተባለው መልእክት እያነጋገረ ይገኛል። ዜናውን ይዞት የወጣው የእስራኤል ሚዲያ ሙጅታባ ኻሜኒ ከአሜሪካ ጋር ንግግር እንዲደረግ አዘዋል የሚል ነው። ዜናውን ያመኑት እንዳሉ ሁሉ አንዳንዶች ደግሞ የእስራኤል ፕሮፓጋንዳ ነው እያሉ ይገኛሉ። ኢራን ከአሜሪካ ጋር ያደረኩት ንግግር የለም፣ በአሜሪካ በኩል ግን መልእክት ተልኮልኛል ማለቷም የሚታወስ ሲሆን የነዳጅን ዋጋ ከፍና ዝቅ እያደረጉ የሚገኙት ዜናዎች አሁንም እንደቀጠሉ ናቸው። ይህ እንዳለ ሆኖ የአሜሪካ ወታደሮች ለእስራኤል መሞት አንፈልግም ብለው እያጉረመረሙ እንደሚገኙ ታዋቂው የአሜሪካ ድረገጽ ዘግቧል። ሃፊንግተን ፖስት በርካታ የአሜሪካ ወታደሮች በዚህ ጦርነት አያምኑበትም ሲል ነው የዘገበው። ይህ እንዳለ ሆኖ የእስራኤሉ የሰለላ ድርጅት ሞሳድ ኔታንያሁን ሳይሸውዳቸው አልቀረም እየተባለ ይገኛል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ልክ ሀገራቸው እስራኤል ከአሜሪካ ጋር በጣምራ ዘመቻ ስትጀምር በኢራን የቀለም አብዮት አስነሳለሁ ብሎ ቃል ገብቶ የነበረ ቢሆንም የቀለሙ አብዮት እንደ ውሃ ሽታ በኖ መቅረቱ ኔታንያሁን ክፉኛ እንዳበሳጫቸው ኒውዮርክ ታይምስ ዘግቧል። ቻይና ደግሞ ቁጣዋን አሰምታለች። አሜሪካና እስራኤል የቋጠሩትን ገመድ ራሳቸው ይፍቱት፣ ነገርየው በዲፕሎማሲያዊ መንገድ ብቻ ማለቅ አለበት ስትል ቻይና ጠንከር ያለ መግለጫ አውጥታለች። እስካሁን በለሆሳስና ነገሮችን ባለማካረር መንገድ የሄደችው ቻይና አሁን ጥርሷን እያወጣች ነው ወይ የሚል ጥያቄም እንዲጠየቅ አድርጓል መግለጫው። ኢራን ደግሞ የሞቱባትን ወሳኝ ሰው ተክታለች። በደህንነት ዘርፉ ቁልፍ ናቸው የተባሉት ምናልባትም ኢራንን በስውር ይመሩ ነበር የተባሉት አሊ ላሪጃኒ ከሞቱ በኋላ ነው ኢራን ቁልፉን ሰው በሌላ ቁልፍ ሰው ተክቻለሁ ያለችው። የአዲሱ ሰው ማንነትም ታውቋል። ጉዳዩን ይዘነዋል። እንዲሁም ቱርክ፣ ፓኪስታንና ግብፅ ለትራምፕ ምልጃ ልከው እንደነበር እየተሰማ ይገኛል። አሜሪካ በኢራን ላይ የምታደርሰውን ጥቃት እንድታለዝብ ነው ቱርክ፣ ፓኪስታንና ግብፅ መልእክታቸውን ለአሜሪካ ልከዋል የተባለው። ይህንንም እንመለከተዋለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ለአሜሪካ በሚስጥር ልከውታል የተባለው መልእክት እያነጋገረ ይገኛል። አባስ አራግቺ የእርሳቸውን አይደለም የሀገራቸውን መልእክት ለአሜሪካው ቁልፍ ባለስልጣን አድርሰዋል ተብሏል። መልእክቱ እንዲህ ይላል ሲል ነው የእስራኤሉ ሚዲያ ጉዳዩን የዘገበው። የዲዮታ አሮኖት እንደዘገበው የውጭ ጉዳይ ሚኒስትሩ አባስ አራግቺ ለአሜሪካው ፕሬዝዳንት ልዩ ልዑክ ስቲቭ ዊትኮፍ መልእክት ልከዋል። መልእክቱም የሚያጠነጥነው የኢራን መሪ ሙጅታባ ኻሜኒ ከአሜሪካ ጋር የሚደረግ ንግግር ካለ እሰየው ግፉበት ብለውናል የሚል መልእክት ነው ያቀረቡት። ምንጮቼ እንደነገሩኝ ብሎ የእስራኤሉ ጋዜጣ የዘገበውን ነገር በርካቶች በተለያየ መነጽር እየተመለከቱት ይገኛሉ። የእስራኤል መገናኛ ብዙሃን በዚህ ጦርነት ውስጥ የተለያዩ አነጋጋሪ ዘገባዎችን ይዘው ወጥተዋል። በእስራኤል በኩል ያሉትን ድክመቶችንም ጥንካሬዎችንም የሚያጎሉ የተለያዩ ዘገባዎችን እያወጡ የሚገኙ ሲሆን ከወደ ኢራን ግን የተሰማ እንዲሆነ የሚለውን ነገር በተመለከተ የሚያወጧቸው ዘገባዎች ለአንዳንዶች አጠራጣሪ ሆነዋል። እስራኤልና ሚዲያዎቿ የፕሮፓጋንዳ ስራቸውን አጠናክረው ቀጥለዋል የሚሉት ኢራናውያን ዘገባውን ተጠራጥረውታል። በሌላ በኩል ደግሞ ኢራን ስልታዊ የሆነ እረፍት ለማግኘት ምናልባት ከአሜሪካ ጋር መነጋገርን እንደ አንድ አማራጭ ልትጠቀመው እንደምትችል የሚገልጹ አሉ። አይገመቴ በሆነ መንገድ መጓዝ የምትወደው ኢራን ምንም እንኳን አሜሪካን ታላቋ ሰይጣን ብላ ብትፈርጃትም ዲፕሎማሲያዊ ንግግር አይኑር የሚል አቋም ግን ኖሯት አያውቅም። እንደውም ይህ ጦርነት ከመጀመሩ በፊት ምናልባት ከፍተኛ ተስፋ ያለው ትልቅ የሰላም ንግግር በአሜሪካና በኢራን መካከል ሲደረግ እንደነበር ግልጽ ነው። የኦማኑ የውጭ ጉዳይ ሚኒስትር ባሱዲም ጉዳዩን በተመለከተ ለዘ ኢኮኖሚስት እንደጻፉት ቴህራንና ዋሽንግተን የተሻለ ስምምነት ደርሰዋል ብለን ስናስብ ነው ጦርነቱ የተጀመረው ማለታቸው ይታወሳል። እናም ዜናው በግራም በቀኝም እንደ ክር እየተፈተለ ይገኛል። ኢራን ደግሞ ወሳኙን ሰው በሌላ ቁልፍ ሰው ተክቻለሁ ብላለች።
መሐመድ ባገር ዞልዳገር አዲሱ ሰው ናቸው። አሊ ላሪጃኒን የተኩ አዲስ ሰው። የሀገሪቱ የብሔራዊ ጸጥታ ካውንስል ኃላፊ የነበሩት አሊ ላሪጃኒ በእስራኤል የአየር ጥቃት መገደላቸው ይታወቃል። እናም ዞልጋደር አዲሱ ሰው ሆነው ተመድበዋል። የኢራን አብዮታዊ ዘብ ከፍተኛ አዛዥ በመሆን ያገለገሉት ዞልዳገር የአሊ ላሪጃኒን ቁልፍ ሚና ይተካሉ ተብሎ እየተጠበቀ ይገኛል። በሕግና በተለያዩ ጉዳዮች ላይ ሀገራቸውን አገልግለዋል የሚባልላቸው ዞልጋድር የኢራን አብዮታዊ ዘብ ምክትል አዛዥ እስከ መሆን የደረሰ ስልጣን ነበራቸው። በሀገሪቱ ውስጥ ባሉ የደህንነትና የጸጥታ እንዲሁም ደግሞ የሀገር ውስጥ ጉዳይ ሚኒስቴር መስሪያ ቤቶች ከፍተኛ አገልግሎት ነበራቸው ይላል የአልጀዚራ ዘገባ። ይህ እንዳለ ሆኖ ሞሳድ ኔታንያሁንና ትራምፕን ሸውዷል እየተባለ ይገኛል። ኒውዮርክ ታይምስ ይዞት የወጣው ዘገባ የብዙዎች መወያያ ሆኗል። ኔታንያሁ በሞሳድ ተበሳጭተውበታል የሚለው የኒውዮርክ ታይምሱ ዘገባ ሞሳድ የገባውን ቃል ኪዳን አላከበረም ይላል። አሜሪካና እስራኤል በጋራ ወታደራዊ ዘመቻ በከፈቱበት ቅጽበት በኢራን የቀለም አብዮት እንደሚነሳ ቃል ገብቶ የነበረው ሞሳድ ይህንን ማድረግ ሳይችል ቀርቷል። የሞሳድ የቀለም አብዮትም እንደ ውሃ ሽታ በኖ ጠፍቷል። በተለይ ጥቃቱ በሚጀመርበት በመጀመሪያው ዕለት ወሳኝ የሆነ ግድያ ከፈጸምን፣ በተለይ ደግሞ የሀገሪቱን መንፈሳዊ መሪ አያቶላ አሊ ኻሜኒን ካስወገድን፣ እመኑኝ ጦሩም ይበተናል፣ የኢራን ሕዝብም ሆ ብሎ ይነሳል፣ ያ መንግስት ይወድቃል፣ አዲስም መንግስት ይመሰረታል በማለት ነው ሞሳድ ግምገማውን አስገብቶ የነበረው። ነገር ግን ኔታንያሁ ይህንን ቃል የተገባላቸውን ነገር ሞሳድ መሬት ላይ ሊያደርግላቸው አልቻለም። ምንም እንኳን እስራኤልና ሞሳድ በኢራን በርካታ ሰላዮችን በማስረግ ያሉትንም በመመልመል ከፍተኛ ውጤታማ ስራ መስራታቸው አሌ የሚባል ባይሆንም ይህንን የቀለም አብዮት ማምጣት ግን ሳይቻል ቀርቷል። የአሜሪካ ከፍተኛ ባለስልጣናት ይላል ኒውዮርክ ታይምስ ለትራምፕ ነግረዋቸው ነበር። በተለይ አሜሪካና እስራኤል ጥቃት የሚፈጽሙ ከሆነ የኢራን ሕዝብ በገዛ መንግስቱ ላይ ይነሳል ብለው ማሰብ ዘበት ነውና ይህ ነገር ቢቀር ይሻላል በሚል ትራምፕ ተመክረው እንደነበር ጋዜጣው ዘግቧል። ይህ እንዳለ ሆኖ የአሜሪካ ወታደሮች ተሰላችተዋል ነው የተባለው። ሃፊንግተን ፖስት ይዞት የወጣው ዘገባ በርካታ ነጥቦችን የያዘ ነው። የአሜሪካ ወታደሮች ይህ ጦርነት የኛ አይደለም፣ ለእስራኤል በፍጹም መሞት አንፈልግም እያሉ እንደሚገኙ ሃፊንግተን ፖስት ያነጋገራቸው የአሜሪካ ጦር ሰራዊት አባላት ተናግረዋል። ስማቸው ሳይጠቀስ እንዲህ ተናግረዋል የተባሉት እነዚህ የአሜሪካ የጦር ሰራዊት አባላት የተናገሯቸው ነገሮች ብዙዎችን ያስገረሙ ናቸው። አንዲት ሴት እንዲህ አለች። ላለፉት 20 ዓመታት በዚህ ሰራዊት ውስጥ አገልግያለሁ። እንዲህ አይነት አይን ያወጣ አቋም በሰራዊቱ ዘንድ አለ ብዬ አላምንም። እኛ ለእስራኤል መሞት አንፈልግም ብለው ብዙዎች ይነግሩኛል፣ እያጉረመረሙ ነው በማለት ነው ለሃፊንግተን ፖስት ቃሏን ያስረዳችው። በሺዎች የሚቆጠሩ የባህር ኃይል አባላትንና ኮማንዶዎችን በመካከለኛው ምስራቅ እያሰማራች የምትገኘው አሜሪካ በገዛ ሰራዊቷ ጦርነቱን በተመለከተ አሳማኝ ነገር ማቅረብ እንዳልቻለች ነው እየተነገረ የሚገኘው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍጥነት አጠናቅቀዋለሁ ብለው የገቡበት ጦርነት ኢራን እንደታሰበችው ስላልተመታችና አጸፋ መመለስ ስላላቆመች በቀጣይ በሰላምና በድርድር ነገሩን ለመቋጨት እንደሚፈልጉ ሲነገር መቆየቱም የሚታወቅ ነው። እስራኤል እየተባለች ስሟ እየተነሳ በዚህ ጦርነት ውስጥ አሜሪካን ዘፍቃታለች የተባለችው ሀገር በአሜሪካ ወታደሮች ጭምር እርሷ ናት ተብላ ስም እየወጣላት ይገኛል። ይህ እንዳለ ሆኖ ግብፅ፣ ቱርክና ፓኪስታን የአሜሪካውን ፕሬዝዳንት ዶናልድ ትራምፕን ለማሳመን ጥረት እንዳደረጉ ተሰምቷል። እነዚህ ሀገራት በኢራን ላይ የሚወሰደው ወታደራዊ እርምጃ ረገብ እንዲል ጥያቄ እንዳቀረቡ ነው የተነገረው። በተለይ የኢራንን የኒውክሌር ኃይል ማመንጫዎች እመታለሁ ብለው ትራምፕ ካስፈራሩ በኋላ እረ ይሄ ነገር ይቅር ብለው ለትራምፕ መልእክት መንገራቸው ነው የታወቀው። ትራምፕም የእነዚህን ሀገራት መልእክትና ሌሎችንም አስተያየቶች አገናዝበው ውሳኔያቸውን አራዝመዋል ተብሏል። እነዚህ ሀገራት ከሳውዲ አረቢያ ጋር ወታደራዊ ጥምረት ለመፍጠር እየሞከሩ ያሉ ሲሆን ከኢራን ጋር ፊት ለፊት መዋጋት ግን በሕዝባቸውም ዘንድ ክፍፍል ስለሚፈጥር አልወደዱትም እና ጦርነቱ ጋብ እንዲል ነው ትራምፕን ጠይቀዋል የተባለው።
በመጨረሻም ቻይና ተቆጥታለች። ማንን? አሜሪካንና እስራኤልን። አሜሪካና እስራኤል ገመዱን የጠለፉት እነሱ ናቸው፣ የቆጣጠሩትን ገመድ የመፍታት ኃላፊነት ደግሞ የእነርሱ ነው ስትል ነው ቻይና ይፋዊ መግለጫዋን ያወጣችው። የቻይና ከፍተኛ ባለስልጣናት የውጭ ጉዳይ ሚኒስቴር መስሪያ ቤት ባልደረቦችን ጨምሮ ይህንን አቋም እያንጸባረቁ ይገኛሉ። የቻይና ልዩ ልዑክ የሆኑት ዛይጁን እንደተናገሩት ሁሉም ወገኖች ወደ ዲፕሎማሲያዊው መንገድ በመምጣት በምዕራብ እስያ የተቀሰቀሰውን ጦርነት በአጭሩ መቋጨት ይኖርባቸዋል። ይህ እንደ አዙሪት ሊታይ የሚችል ቀውስ የዓለምን የንግድ ሰንሰለት እየበጣጠሰ አደጋ እያመጣ ስለሆነ ጦርነቱን የጀመሩት አሜሪካና እስራኤል ናቸውና ይህንን ራሳቸው የቋጠሩትን ገመድ ራሳቸው ይፍቱ ብላ በዲፕሎማሲያዊ ቋንቋ ጠበቅ አድርጋ ተናግራለች። ቤጂንግ በዚህ ጦርነት ውስጥ ይደርስባታል ተብሎ የተገመተውን ጉዳት ብዙም አላስተናገደችም። ሆርሙዝ ሰርጥ በኢራን ሙሉ ለሙሉ ጥርቅም ተደርጎ ቢዘጋም ለቻይናና ለአንዳንድ ወዳጅ ሀገራት ወለል ተብሎ ተከፍቶ እንደነበር የሚታወቅ ነው። በዚህም መሰረት ኢራንም ነዳጇን ስትሸጥ ቻይናም ነዳጇን ስትገዛ ቆይታለች። ይሁንና ብርቱ አጋሯን ስትራቴጂያዊ አጋርነት ተፈራርማ ለ25 ዓመት ወዳጅነቴን አጠናክሬ ቀጥላለሁ፣ 400 ቢሊዮን ዶላር አውጣልሻለሁ ብላ ቃል የገባችላትን ኢራንን በሚጠበቀው መልኩ አልጠበቀቻትም የሚሉ ክሶች ከወዲህም ከወዲያም ሲሰሙ መቆየታቸው ይታወሳል። ይሁንና ቻይና የተለያዩ የራዳር ስርዓቶችንና ጸረ መርከብ ሚሳኤሎችን ስታስታጥቅ ስለነበር በአደባባይ ይህንን ከምናገረው በስልት ስለ ዲፕሎማሲ ላውራና ነገሩን ባለዘበው ይሻላል ብላ እንደተንቀሳቀሰች ብዙዎችም ይህ ስሌት እየሰመረላት እንደሚገኝ እያነሱ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።